ውድ የህብረታችን ፕሮግራም ተከታታዮች ሰላም ጤና ይስጥልኝ እንደምን ሰነበታችሁ ባለፈው ሳምንት እንደተከታተላችሁት ይሄን ፕሮግራም ተከታተሉ ሰዎች ማለቴ ነው በተለይ ልማት እድገትን በሚመለከት በስታቲስቲክስ ላይ ያተኮረ የምርምር ውጤት ሳይሆን ፖለቲካ እንዴት በእድገት ላይ ተጽዕኖ ሊያመጣ እንደሚችል ነበር ስንወያየ ነበረው የኢህአዴግ አስተሳሰብ የሚፈጥራቸው መዋቅሮች የመንግስት ማሽነሪዎች ጥሩ ቅድ ቢኖረን ጥሩ አገራዊ ቅድ ቢኖረንም ትምህርት ሚኒስቴር ጥሩ አቅዶ ቢመጣም ገንዘብ ሚኒስቴር ጥሩ አቅዶ ቢመጣም አገራዊ ፕላናችን ጥሩ ቢባልም ግን የምንከተለው ሪዮት ዓለም የፖለቲካ አስተሳሰብ ጥሩ ካልሆነ መቼም ፖለቲከኛ ስልጣን ከያዘ በኋላ ወይ ልማትን ያፋጥናል አክሰለሬት ያደርገዋል ወይም ደግሞ ሊያሰነካክለው ይችላል የዛን ህዝብ እድገት ሊያሰነካክለው ይችላል ለከዚህ የተነሳ ትኩረታችን በዚህ ነው ያል ፐርሰንት ኢንዱስትሪው አድጓል በዚህ ጊዜ ኢንዱስትሪው በዚህ ፐርሰንት ከሰረ ምናምን ያል ፋብሪካዎች እየቆጠርን በዛ ላይ መወያየት አይደለም የዚህ ፕሮግራም ዓላማ በተለይ ለፖለቲካ ፓርቲ አባላት ስልጣን ለሚመኙ ሰዎች ፖለቲከኞች ምን ያህል ለእድገት ሊያፋጥኑም እንደሚችሉ ወደ ኋላ ሊያስቀሩም እንደሚችሉ ነው ያንን አንስተን በዛ ዙሪያ ነው የምንወያየውና በኢህአዴግ ጊዜ እንዳነሳ ነው ታስታውሳላችሁ የሚጋጩ ሐሳቦችን ይዞ መጥቶ ነበር እንግዲህ ተመልከቱ አንዴ አብዮታዊ ዲሞክራሲ ይላል አብዮታዊ ዲሞክራሲ ከህገ መንግስቱም በላይ ተሰሚነት የነበረው አስተሳሰብ ነው ይላል አብዮታዊ ዲሞክራሲ ደግሞ ሁላችሁም የምታውቁት ነው በተለይ በብሔራዊነትን በጣም አጥብቆ የሚጠይቅ ነው ነገር ግን በብሔር ፌደራል ስርዓት ላይ ነው ይሄን አስተሳሰብ ይዞ የመጣው ከዛ ደግሞ ያልተመጣጠነ እድገት ሲሉ ሰምቷል በተለይ እነዚህ ታይላንድ ሲንጋፖር ኮሪያ ጃፓን አካባቢ ይሄንን ዘዴ ባልተመጣጠነ እድገት የተመጣጠነ እድገት ኋላ ላይ ማምጣት ማለት ነው ሀብት ባንድ ቦታ ትንሽ አጠራቅሞ ወረት ይዞ ጥሪት ይዞ ብሬክስሩ ወይም ደግሞ ጥርመሳ ውስጥ መግባት ማለት ነው ግን ለዚህ የሚሆን ደግሞ ቋት የሌለው ነበረ የጋራ ቋት የጋራ ማከማቻ ሀብት ማከማቻም እንኳን የለንም ከዚህ የተነሳ የሚጠራቀሙ ትንሽ ሀብቶች እንደው ለግጭት መነሻ ሆነው ቆዩ ብለን ነበር አድሊ ነው ይላል በሌላ በኩል ደግሞ ኤሪያ ኦፍ ኢንተረስት ወይም ደግሞ ዝንባሌ አድሊ ነው ወይም አግሪካልቸር ነው እርሻ መር ነው ይላል በተግባር ያንን አታዩትም ግን ከዚህ አሁን ካልተመጣጠነ እድገት ወይም ደግሞ ወደ አንድ አካባቢ ያጋደለ የኢኮኖሚ ጥርመሳ ውስጥ ለመግባት የሚደረገው ጥረት ጋራ ይሄ አድሊ አብሮ ይሄዳሉ የሚለው ነገር ደግሞ ስታዩት በርሱ የሚጋጭ ሆናል ምክንያቱም አድሊ ስንል እርሻ ስንል 80% ህዝብ የሰፈረበት የተሰማራበት ዘርፍ ስለሆነ ከዚህ አስተሳሰብ ጋር አብሮ የሚሄድ ሆኖ አታዩትም በሌላው ልማታዊ ነኝ ይላል ባለፈው ጊዜ ያላነሳ ነው ስሜ ልማታዊ መንግስት ነኝ ይላል ቆየት ያለ ስም ነው ይሄንን ስም በኢህአዴግ ዘመን ብዙ የሚነሳል ነበር ግን ለምሳሌ እንደ ቀደም አሁን የተቀስኩላችሁ እና ታይላንድን ሲንጋፖርን ሳውዝ ኮሪያን ያያችሁ እንደሆነ ልማታዊ ዴቨሎፕመንታል ስቴት ይባሉ ነበር ይሄ የተባሉበት ምክንያት ደግሞ ምንድነው የመጡ መንግስታት ስልጣን ለማጋራት ብዙ ፍላጎት አልነበራቸው ኢንተረስታቸው ዝቅተኛ ነው አንድ አውራ ፓርቲ ያቆሞ ስልጣን ላይ መቆየት በፕሬስ አካባቢ የሚታሙ በመድብለ ፓርቲ ስርዓት እድገት ላይ የሚታሙ ሆነው ግን የኢኮኖሚ እድገት ያስመዘገቡ ነበሩ በኢኮኖሚ ጉዳይ ላይ አይታሙም ብቻ ሳይሆን በጣም በከባድ ፍጥነት ሀገራቸውን ያሳደጉ ናቸው ኮሪያን የሚኖርኩበት ሀገር ስለማውቅ እዛ ፕሬዚደንት ፓርክ አሁን በጣም የታወቁ ነበሩ በዛ ግን ምንድነው የነዚህ ሰዎች ትችት እንዳልኳቸው የሰብአዊ መብትን ፕሬስ ፍሪደም የመሳሰሉትን በዚህ በልማት ፓኬጅ ውስጥ አይከቷቸው ያወጧቸዋል እና ምን ስም ተሰጣቸው የኢኮኖሚ እድገትን ስላስመዘገቡ ልማታዊ ናቸው ቢያንስ
ቢያንስ ሰብአዊ መብት ጥሰቱ ላይ ምኑ ላይ የሚታሙ ቢሆንም ግን ቢያንስ የኢኮኖሚ እድገት አስመዝግበዋል የሚል ነው እና ይሄንን ስም ኢህአዴግ ወስዶ ተጠቀመበት እኔ ልማታዊ ነኝ አለ በኋላ ትችቶች መጡ ልማታዊ ማለት እኮ ቢያንስ ለዲሞክራሲ ላይ ሰብአዊ መብት ላይ ብዙ ጥሩ ውጤት ያላስመዘገቡ ናቸው እና ይሄን ትልቅ ሽልማት ለምንድነው የምታየው ሲባል ደግሞ ቆየት አለና ኢህአዴግ ምን አለ ከዘመኑ ጋር ለመመሳሰል ዴሞክራሲያዊ ልማታዊ መንግስት የሚል ነገር ያዘ ማለት ነው ዴሞክራሲያዊ ተመልከቱ ዴሞክራሲም እንዳይቀር ልማትም እንዳይቀር መንግስት ነኝ አለ እንዴ ታዲያ እንግዲህ ልማታዊ ያልሆነ መንግስት ምን አለ መቼም መንግስት እኮ በመድበለ ፓርቲ ስርዓት ውስጥ አንድ ፓርቲ ስልጣን ሲይዝ ዋናው ዓላማው ልማት ነው ልማት ማፋጠን ነው እና ልማታዊ ያልሆነ መንግስት ምን አለ ምን የተለየ ስም አድርገህ ለምን ተወስደዋለህ ኢህአዴግ ሆይ ሲባል አይ እኔ ዴሞክራሲያዊ ነኝ ልማታዊ ነኝ ብሎ ይሄንን ስም በዚህ ስም ስልጣን ላይ ለመንጠላጠል ይጠቀምበት ነበር ማለቴ ነው እና በአጠቃላይ ግን ስሙም ሊገልጸው የማይችል በብዙ መዋቅራዊ ግጭቶች ውስጥ የቆየ መንግስት እንደነበረ ተወያይተናል የዛሬው ቀጠሯችን ታስታውስ እንደሆነ ብልጽግናን ማየት ነው አሁን እንዳልኳችሁ የብልጽግና ከመጣ የተፈጠሩ ኢንዱስትሪዎች ብዛት ስታቲስቲክስ ምናምን አይደለም እንዳልኳችሁ መርሁ ምንድነው ቅድም እንዳልኳችሁ ጥሩ ቅድ ቢኖርንም ፖለቲከኞች ልናሰናክልም አክሰለሬትም ልማትን አክሰለሬትም ልናደርግ እንችላለን ቁልፉ በፖለቲከኞች እጅ ውስጥ ነው ያለው ጥሩ ኢኮኖሚስቶች የነደፉት ፕሮግራም ዳዋ ይበላዋል የተማሩ ልጆች የሚሰጡት ምክር ዳዋ ይበላዋል ፖለቲከኛው የተለየ የተንጋደደ እርስ በርሱ የሚጋጭ አስተሳሰብ ይዞ ከመጣ ስለዚህ ብልጽግናን የምንገመግመው ከዚህ አንፃር ነው ማለት ነው ከዚህ እድገት እንዴት ያየዋል መጀመሪያ ደረጃ እንግዲህ ብልጽግና የኢህአዴግ ክፋይ ነው አዲስ ፓርቲ አይደለም እና ያ ተክለሰውነት አለው ኢህአዴግ አካሉ እስካሁን አለ ግን ስሙን ቀይሯል ብልጽግና ብሏልና ይሄ መንግስት ልማትን እንዴት ነው የሚያየው በምን መነጽር ነው የሚያየው ምን ፍልስፍናው ምንድነው ቅርጸ መንግስቱ ምን ይመስላል የፖለቲካ ምሽጉ ወይ ፖዚሽኑ በዚህ በፖለቲካል ስፔክትረም በመነለው ውስጥ የት አካባቢ ነው ያለው መቼም ባለፈው አንስቻለሁኝ ለውጥ ልማት ማለት ለውጥ ማለት ነው ፖዚቲቭ ቼንጅ ነው ብለናል አይደለም እና ለፖዚቲቭ ቼንጅ ደግሞ ኤጀንሲስ ያስፈልጋሉ እና የኤጀንሲ አተካከሉስ ምን ይመስላል የሚለው በተወሰነ ደረጃ እናነሳለን ማለት ነው ጥሩ እይት እንደሚኖረን አምናለሁ ዛሬም በተለይ ወጣቶች ይላለው ብዙ ጊዜ ወጣቶች በየፖለቲካ ፓርቲ ውስጥ የምትሳተፉ ይሄንን ከፖለቲካ ፓርቲ ወገንተኝነት ነፃ አድርገን እንወያይበት ሁላችንን የሚመለከት ነው በዚህ ሰዓት የማንም ፓርቲ አባል አይደለሁም ተሳትፍ ያለው በኢትዮጵያ ፖለቲካ ውስጥ ከዚህ በፊት አንዳንዶቻችሁ እንደምታውቁት ግን ዛሬ ሁላችን ፖለቲከኞች የምናስብበት ነው የኢትዮጵያ እድገት እንዳናሰናክል ስልጣን የምንመኝ ሰዎች ማለት ነው ስልጣን መመኘት ጥሩ ነው ግን እንዳናሰናክል ከዚህ ከኢህአዴግም ከብልጽግና መማር አለብን ከሚል ነው የውይይት አጀንዳ ነው እንግዲህ ተመልከቱ ጥያቄዎችን እናንሳ ልማትን እድገትን የሚያይበት መነጽር ምንድነው ያልን እንደሆነ ብልጽግና አንድ መነጽር አለኝ ነው የሚለው መደመር የሚባል አንድ ጊዜ መደመር ይሉታል ሌላ ጊዜ መደመር ይሉታል ዞሮ ይሄ መደመር ወይ መደመር ነው መነጽሬ በዛ ነው ማየው ነው የሚለው ልማትን እንግዲህ የሚተነትነው ማለት ነው እና ልማት ስለ ልማት ሲነሳ አንዳንድ ጊዜ ደስታ ነው ይለዋል ብልጽግና ደስታ ሃፒነስ ነው ይላል በኋላ እንመጣበታለን እንደውም አንዱ ዓላማዬ ሃፒነስን ማምጣት ነው ወይ ደስታን ማስመዝገብ ነው በኢትዮጵያ ውስጥ ይላል እንግዲህ ይሄ በስነ ልቦና ውስጥ ኢሞሽናል ዌል ቢንግ ነው ይባላል ከዛ ጋር የተያያዘ ነው ወይ በኋላ እንመጣበታለን ሃፒነስ እንዴት ይለካል በምን ኢንዴክስ የሚለው ነገር እንመጣበታለን ሁለተኛው የአፍሪካ ፓወር ሃውስ ነኝ እንሆናለን ነው የሚሉት ለዚህ እቅድ አለ ወይ ምን ማለት ነው የአፍሪካ ፓወር ሃውስ ማለት ወዘተርፈ የሚባለው ልዩ ትንታኔም ይጠይቃል ጥያቄ ለማኝ ነው የራሱ ጥያቄ ያስነሳልና ያመነሳት አለበት ሌላው አረንጓዴ አሻራ የሚባል ነገር አለ ይሄንንም በተወሰነ ደረጃ ብናነሳው ጥሩ ነው ምክንያቱም ይሄ ግሪን ኤነርጂ ማነው ግሪን ሌጋሲ ነው የሚባለው ግሪን ሌጋሲ የሚባለው ነገር ዛፍ መትከል
ብቻ አድርጎ ማየት ለምንድን ነው ዛፍ ምን ተክለው ኢትዮጵያ ውስጥ የሚል ጥያቄ መነሳት መቻል አለበት መመርመር መቻል አለበት አሁን ዛፍ መትከል ትክክል ለራሱ መጥፎ ነው ግን ዛሬ ተክለሩ ነገ የሚቆረጥበት ሁኔታ ለምንድን ነው ያለው ኢትዮጵያ ውስጥ መጀመሪያ መፈታት ያለበት ነገር ምንድነው ሰው እኮ ዛፍ የሚቆርጠው ገበሬው ዛፍ የሚቆርጠው እኮ አንድ ነገር ፈልጎ ነው ኤነርጂ ስለሚፈልግ ነው ነዳጅ የለውም የባዮጋዝ የለውም ኤሌክትሪሲቲ የለውም ስለዚህ ይቆርጣል ዛሬ ተክላል ነገ ይቆርጣል ማለት ነው ስለዚህ መጀመሪያ መፈታት ያለበት ምንድነው የኃይል አቅርቦት በስፋት ማቅረብ ፀሐይ ብርሃን አለ 13 ወር ፀሐይ ብርሃን ነው የምትባለው ኢትዮጵያ የንፋስ ኃይል አለ እነዚህን ተጠቅሞ መጀመሪያ ህብረተሰቡን የኃይል ካቀረብንለት በኋላ ስንተክል ምንቅለው የለም ዛፍ በዛፍ ይሆናል ሀገራችንና እንደዚህ ቅደም ተከተል ችግር አለው ቪዥኑ የሚያየው ነገር ይሄን ስፈታ ያኛው ይፈታል የሚለው ነገር በእድገት ውስጥ መታሰብ አለበት እና ይሄ የሚታያል ሌላው ስለ ጂዲፒ ብዙ ጊዜ ያነሳሉ ጂዲፒ እድገት ይላሉ ፐር ካፒታን ስሙን አያነሱም ፐር ካፒታ ውስጥ ጂዲፒ አለ ለእያንዳንዱ ሰው የሚደርሰው ስንናገር ጂዲፒያችን ይታወቃል ምን ያህል ከፍ እንዳለ ምን ያህል ዝቅ እንዳለ ጂዲፒ ብቻውን ዝም ብለን ስናነሳው ብንል እድገትን ሊያሳይ አይችልም አንድ መለኪያ ቢሆንም ግን እውነተኛውን እድገት ሊያሳይ የሚችለው ያ ጂዲፒ ተካፍሎ ህብረተሰቡ የሚያገኘው ፐር ካፒታው እየጨመረ መሄድ ሲችል ነው ስለዚህ ከነዚህ አንፃር ልማትን እድገትን የሚያይበት ነገር ትንሽ ለየት ያለ ነው ያመናፈሰዋል መንፈሳዊ ይዘት ወደ ምንድነው ወደ ከፍታ መሄድ ይላል መብረር ይላል እነዚህ የተመናፈሱ ናቸው ሜዠረብል አይደሉም የሚለኩ አይደሉም በእድገት ትምህርት ውስጥ እድገት መለኪያ ያለው በኋላ እንመጣለን እንጂ ዝም ብሎ ተነስቶ ወደ ከፍታ ይሄድ ነው እየበረርን ነው የሚለው ምንም ኢንዴክስ የለው በመለከተን እዛ ላይ ደርሰናል እየበረርን ነው ምናምን ደስታ የሚለውንም በኋላ እንመጣበታለን ኢትዮጵያ በስንት ፐርሰንት ተደስታለች ምናምን የሚል ነገር ለመስራትም አንችልም ማለት ነው ስለዚህ በአጠቃላይ የብልጽግና ባቡር ይሄንን እድገትን የሚያይበት ነገር ሹፌሩ የሚያይበት መነጽር ትንሽ የተመናፈሰ ማይጨበጡ ህልሞች የበዙበት የተተረማመሰበት ሆኖ ታያላችሁ በኢህአዴግ ጊዜ የተወሰነ ግልጽነት አለ የስታቲስቲክስ ችግር ማጭበርበር ችግር ነው ይበዛ የነበረው ይሄኛው በጣም እድገት የተመናፈሰ መንፈሳዊ ይዘት ያለው እስኪመስል ድረስ ማናየው ኢንቪዚብል አይነት ነገር ሆኖ ሲቀርብ እናያለንና ይሄ አንዱ ነገር ነው ሁለተኛው እንግዲህ ወደ ብልጽግና የሚወስደን ጎዳና የሚሉት መደመር ነው አሁን ያልነው ወይ መደመር ነው እንግዲህ ምንድነው የምንጠይቀው ነገር በእድገት ትምህርት ውስጥ ይሄ ፊሎሶፊ እንበለው ወይም ይሄ ንድፈ ሐሳብ ምንድነው የምን ንድፈ ሐሳብ የኢኮኖሚ ንድፈ ሐሳብ ነው የፖለቲካ ነው ሶሺዮ ፖለቲክ ነው ማህበረ ፖለቲካ ምንለው ነው ወይስ ደግሞ ካልቸር ጉዳይ ነው ለብቻው የሚመለከተው የኔሽን ቢልዲንግ ፊሎሶፊ ነው ምንድነው የሚለው ነገር አይታወቅም ምን እየሆነ ነው እየቀረበ ያለው የመደመር የመንግስት መነጽር ነው የመነጽራችን ነው የሚሉት ሁሉ ነገር ትክክል ነው ትክክል አይደለም የሚለውን ምን መዘንበት ነው የሚሉት ምን ሰፍርበት ነው የሚሉት የብልጽግና ሰዎች እና ይሄ ነገር ይሄንን ፊሎሶፊ ይዞ ቀደም ያልኳችሁ ነገር በእድገት ላይ ጥሩ ፖሊሲ እንኳን ቢወጡ በየመስሪያ ቤቱ ፖለቲከኞች ይዘዋቸው የሚመጧቸው ሐሳቦች ተጽዕኖ ይፈጥራሉ አሁን ይሄ መደመር ህክምና ውስጥ ይገባል ትምህርት ውስጥ ይገባል በየቦታው ገብቶ በዚህ በመደመር እሳቤ ነው እድገት መምጣት ያለበት ተብሎ ሲነገር ተጽዕኖ የፖለቲካ ተጽዕኖ ያለው ሰው ይሄንን ስላዘዘ በየቦታው እንግዲህ ወይ ውዥንብር ይነሳል ማለት ነው ለምሳሌ አሁን መደመር አራት ምሰሶች አሉት ነው የሚሉት የብልጽግና ሰዎች አንዱ መሰብሰብ ነው ሁለተኛው ማከማቸት ነው ሶስተኛው ማካበት ነው ይሄንን አብይ አህመድም ስልጣና ሲሰጥ ነበር መጽሐፉም ላይ ተጽፎ እነዚህ ናቸው ምሰሶቹ ነው እንግዲህ እስቲ አፕላይድ ፎርሙን እናየው ተግባራዊ መደመር አፕላይድ መደመርን እንመለከትና ይሄ ሐሳብ ለየሴክተር መስሪያ ቤቶች ሁሉ ትምህርት ሲሰጥ ይሄን የእድገት ጎዳና አድርጉ መርሆ አድርጉ ወይም ፕሪንሲፕል አድርጉና ተራመዱ ስንል
ምንድነው ፍሬ እንዴት ነው የሚያፈሩት በየመስሪያ ቤቱ እንዴት ነው ዘር የሚዘሩት እንዴት ነው እቅድ ፖሊሲ የሚያወጡት የሚለውን እስቲ እንደው በተወሰነ ደረጃ እንፈትሸው ሐሳቡ ክሪቲካሊ መፈተሽ ስላለበት ነው ያነሳው ለምሳሌ መሰብሰብ አንዱ የመደመር ጽንሰ ሐሳብ ነው የሚሉት አይደለም እንግዲህ ምሰሶ ስለሆነ መሰብሰብን እንመልከት ምንድነው የሚለው ዕውቀትን ገንዘብን ክህሎትን ወዘተ ማሰባሰብ ማለት ነው መሰብሰብ ማለት ይላል እንግዲህ ዕውቀት መሰባሰብ አለበት ገንዘብ መሰባሰብ አለበት ክህሎት መሰባሰብ አለበት ነው የሚለው አሁን ይሄንን መሰብሰብን እስቲ ወደ ህክምና ተቋም እንወስደው አሁን የህክምና ተቋም መደመር መርሆዬ ነው ብሎ ጽፎ በትልቁ የጤና ሚኒስትሯ ያንን ጽፎ ቁጭ ብለዋል ይሄን ስልጣና ወስደዋል አብይ አህመድ ሲሰጥ ማለት ነው እና እንግዲህ ምን አይነት ነገር ነው የሚሰበስቡት ህክምና ውስጥ ዕውቀት እንዴት ነው የሚሰበስቡት ምን እንዴት ነው ተግባራዊ የሚሆነው እዛ ውስጥ ዕውቀት አንዱ የሚሰበሰበው ነገር እሱ ነው አሁን እዚህ ጋራ የአይን ስፔሻሊስት አለ እዛ ጋራ የእግር አጥንት ስፔሻሊስት አለ እዛ ጋር ሌላ ስፔሻሊስት አለ እነሱ ተሰብስበው የሆነ ነገር ከምረው የሚፈጥሩት ነገር አለ ወይ ሆነ የዕውቀት ክምር አለ ወይ ያን እንደሆነ ትክክል አይደለም አይሰራም እዛ ውስጥ ለምን እንደው የዚህ ተቃራኒ ነው መደመር ሳይሆን እዛ ውስጥ ስፔሻላይዜሽን መንግስት ማበረታታት ያለበት አዋጣው የሚሰሩት ነገር የላቸው ሁሉም እንደውም ከጀነራል ወደ ስፔሲፊክ ነው የሚሄደው ህክምና መጀመሪያ ሲሰሩም ሲቀጠሩም እንደምታውቁት ጀነራል ይባላል አጠቃላይ ህክምና የሚሰጥ ሐኪም ማለት ነው ከዛ ወደ ስፔሻላይዜሽን ይሄዳሉ ኩላሊት ላይ ብቻ ያተኩራሉ ወይ አይን ላይ ብቻ ያተኩራሉ ካይን ደግሞ የሆነች አንድ ክፍል ይዘው ሊሄዱ ይችላሉ እኛና ቀውም ስሙን ትምርቱን ስላልተማርን እየጠበበ ነው የሚሄደው እየጠበበ የተገነጠለ ይሄ ነው ስፔሻላይዜሽን ነው እዛ ተቋም ውስጥ መስራት ያለበት እንጂ አዋጣው እነዚህ ስፔሻሊስት በሙሉ አዋጣው የሆነ የሚከምሩት የዕውቀት ክምር የለም እና ይሄ መሰብሰብ ዕውቀት ሰብስቡ የሚባለው ነገር አፕላይድ ፎርሙ ነው ቀደም እንዳልኳችሁ የዚህ ፊሎሶፊ አፕላይድ ፎርሙ እንደዚህ ነው በየመስሪያ ቤቱ አስተማሪንም እንደዛው ፊዚክስ አስተማሪ ኬሚስትሪ አስተማሪ አለ አማርኛ አስተማሪ እንግሊዘኛ አስተማሪ ምን አለና እነዚህን ሁሉ ተሰብስቡና አንድ ዕውቀት ከምሩ ማለት አንችልም በየዘርፋቸው ሰክሰስፉል ነው መሆን ያለባቸው እንደውም ሰንጥቀው እንዲገቡ ወደ ስፔሻላይዜሽን እንዲያድግ ነው ዕውቀት ያ ነው ስፔሻላይዜሽን ነው መበረታታት ያለበት እንጂ ሰብስብ በየመስሪያ ቤቱ ሰብስብ የሚለው ነገር በየመስሪያ ቤቱ ብትሄዱ ነው ግብርና ብትሄዱ እንደዚህ ነው ኢኖቬሽን ውስጥ ብትሄዱ እንደዚህ ነው እና ይሄ ፊሎሶፊ እንደዚህ አሁን አፕላይ አድርጉ ብሎ ሲጫን መደመር መጽሐፍ በእያንዳንዱ ሐኪም ግዛ አስተማሪ ግዛ ተብሎ ሰብስብ እንግዲህ ሲባል እኔ ጋር ምንድነው የሚሰበሰበው ነገር ብሎ ጥያቄ ያነሳል ማለት ነውና እድገት ላይ ተጽዕኖ ይፈጥራል ማለት ነው ይሄ ቢያንስ ኮንፊውዥን ይፈጥራል ተግባራዊ እና ይሄ አንዱ ነው ከዛም ባሻገር ኢትዮጵያ ውስጥ አሁን ይሄ መደመር የሚባለው ነገር ወይ መደመር የሚባለው መሰብሰብ አሁን የመሰብሰብ ያልቋችሁ እሱ ነው ወይ የምር በእውነት ችግር የሚፈታው እሱ ነው እስቲ ግብርናው መስሉት ለምሳሌ ግብርናው እኮ ትልቁ ችግር እኮ መሰብሰብ ነው አሁን ግብርናውን አይታችሁ እንደሆነ የኛ ገበሬ ከሰለጠነው ዓለም የሚለየው ሁሉንም ስለሚሞክር ወተት ላም አንዳለችው የሚያርስበት አንዱ ለበሬዎች አሉት በጋ አንዱ ለት ይኖራል አንድ ዶሮ ትኖራል ትንሽ እንቁላል የምትጥል የትንሽ የሽሮ መሬት አለችው እዚህ ጋር ደግሞ ትንሽ ለእንጀራም ይሆናል ስንዴ ለዳቦ የሚዘራት እዛ ጋር ያደርጋልና ሁሉን ከአካባቢው የመሰብሰብ ቴንደንሲ ወይም ዝንባሌ ያለው ግብርና ነው ያለ ይሄ ነው መደመር የሚባለው ሁሉ እንደምሬ ይዛለው ነው የሚለው አሁን ኢትዮጵያ ውስጥ ፖለቲከኛ ሊያስብ የሚገባው ይሄን እንዴት ነጥለዋለሁኝ ነው እንዴት አርጌ ወደ ስፔሻላይዜሽን አስገባዋለሁ ነው ወደ ስፔሻላይዜሽን ነው ገበሬው ማደግ ያለበት እዚህ ሀገር አሁን አንዱ ምንድነው የሚሰራው አንዱ ያደልባል ሌላኛው ደግሞ ወተት ላይ ያተኩራል ሌላኛው ማር ላይ ያተኩራል ሌላኛው ገበሬ ሆኖ ስጋ ላይ ያተኩራል ሌላኛው ገበሬ አትክልት ላይ ያተኩራል አትክልት ብቻ ካሮት ብቻ ብርቱካን ብቻ ይያለ ይሄዳል ስፔሻላይዜሽን ነው ሀገርን ያሳደገው ስፔሻላይዜሽን ምን ያደርጋል በአንድ በኩል
አቅርቦቱን ያሰፋል በሌላ በኩል ዲማንድ ይጨምራል ማለት ነው አንድ ገበሬ ለምሳሌ የወተት ስራ ብቻ ከሆነ የሚሰራው የዚህ ገበሬ ዲማንድ ብዙ ነው የሚሆነው ጥሩ ገንዘብ ያገኛል ከዛ ግን ወደ ገበያ የሚወስደው ነገር ይበዛል ከዚህ የተነሳ ማርኬት ያድጋል ገበያ እኮ ነው ዓለምን የሚያሳድገው ጎበዝ ይሄ ነው የፖለቲከኞች አስተሳሰብ መሆን ያለበት ገበያ ሲሰፋ ነው እና ዲማንዲንግ የሆነ ገበሬ የሚፈልግ ገበሬ ብዙ ነገር ለመግዛት የሚወጣ ገበሬ ያለችው ደግሞ በጣም በስፔሻላይዝድ ወደ የሰለጠነ ፋርሚንግ ውስጥ ገብቶ አንድ ጉዳይ ላይ አተኩሮ ነው ብዙ ምርት ያገኘ ገበሬ ነው ማሰብ ያለብን እንጂ ሁሉንም ይዞ አሰባስቦ ይዞ መሄድ የጥንታዊ ገርኞች ነው ግብርና ነው ስለዚህ የግብርናችን 80% የሚኖርበት የግብርናችን ይሄ ሰብስብ ምንለው አይደለም ማለት ነው የሆነ ማህበርም ስለፈጠረ አይደለም ወደ ስፔሻላይዜሽን ማደግ አለ የተነጠለ ዓለምን ያሳደገው ስፔሻላይዜሽን ማርኬት ገበያ ስለዚህ ገበሬው ወደ ገበያ እንዲሄድ እርስ በርሱ በግብርና ውስጥ ገበያ እንዲያድግ ነው ማሰብ ያለበት የነበረው እና ግን ይሄ ፊሎሶፊ ይልላችሁ ወደዚህ የገባውት ይሄ የመደመር የመሰብሰብ አሁን መሰብሰብ የተባለው ነገር በተወሰነ ደረጃ ገበሬው የትም ሳይሄድ የጉልበት ጉርስ ያገኘ ሊቆይ ይችላል ግን ያ ገበያ ስለሚያጠፋ ሁለተኛ ገበሬው ዲማንዲንግ ስለማይሆን ማይጠይቅ ገበሬ ስለሚሆን ጠርምሰን ወደ ኢኮኖሚ ማደግ አልችልም ማለት ነው ስለዚህ ይሄ ነውና ይሄ የመደመር አስተሳሰብ ጠቅላይ ሚኒስትሩን በጣም ስለተጠናወተው ተመልከቱ ገበታ ለሀገር አሁን ይላችኋል ሌማት ይላል ገበሬውንም ክላስተር ለምሳሌ ደምር ነው በቃ የሆነ ከጎን ያለው ኩታገጠም ይባላል እሱን ያደረክ ስንዴ ዝራ በግድ ይላዋል ትርክት መደመር አለብን የወል ትርክት ማምጣት አለብን እንደዚህ ነውና ይሄ መሰብሰብ መጣናት አለ ዝም ብሎ ማግበስበስ እኮ እድገት አያመጣም እኮ እድገት በየመስመሩ ውጤታማ እንዲሆን ብዙ ማጥናት ነው ሳይንስ አሁን የበለጠ ወደ ቅንጣት ያደገ በሄደ ቁጥር ነው ችግር እየፈታ የመጣው አሁን የናኖ ቴክኖሎጂን አይታችሁ ተሰማላችሁ መቼም በሳይንስ ውስጥ በጣም ረቂቅ የሆነ ሳይንስ ውስጥ ነው የገባው ዓለም የተነጠለ ያነሰ ወደ ቅንጣት ያነሰ ያን ወደ ማየት ሲሄዱ ህጎች እየተሰበሩ አሁን ያለው የፊዚክስ ህግ እየተሰበረ የተለያዩ ናቹራል ሳይንስ ህጎች እየተሰበሩ አዳዲስ ህጎች እየተሰሩ ነው ያሉት እና እንደዚህ ነው አገር ያደገ ሳይንስ ያደገ የሚሄደውና ይሄ መሰብሰብ ዝም ብሎ ማግበስበስ እድገታችን የኢትዮጵያ እድገት የኢኮኖሚ እድገታችንን እንበለው ማህበራዊ እድገታችንን በኋላ እንመጣበታለን ይጎዳል ማለት ነው ሌላው ማከማቸት ነው ሁለተኛው እንግዲህ ያው መሰብሰብ አንዱ ነው ደግሞ የቃላት ጨዋታም አለው መሰብሰብ ይላችሁና ደግሞ ማከማቸት ይላል ማከማቸት ምን ማለት ነው ስትሉት መጨመር ነው መሰብሰብ መጨመር አይደለም እሺ ይሁን እንግዲህ መጨመር ማለት ነው እንጨምራለን ምንድነው መጨመር ማለት ነው በትላንቱ ላይ ዛሬ መጨመር አሁን ይሄንን በየመስሪያ ቤቱ ሰለጠኑ የእድገት አቅጣጫችን ይሄ ነው በትላንቱ ላይ ጨምሩ ዛሬ ምን ማለት ነው በትላንቱ ላይ ጨምሩ ክሪቲካል የሆነ ነገር መጠየቅ መቻል አለበት አብይ አህመድ ምልክታችን የኢትዮጵያን ምልክት የአኒማል ሲምቦላችን ወይም የእንስሳ ምልክታችን አንበሳ ነው ጨምሮ ፒኮ ማድረግ ነው መጨመር ማለት የሚቀጥለው ሲመጣ ወይፈን አንድ በሬ ምልክታችን ይሄ ነው የሚቀጥለው ሲመጣ ሰጎን እያደረገ ነው የሚቀጥለው ማለት ነው የሚለው ነገር መጠናት አለበት በየዘርፉ ሐኪሙንስ ምንድነው አከማች ምንለው ማከማቸት ምንድነው አስተማሪውን ምንድነው አከማች ምንለው ይሄ በትላንቱ ላይ ዛሬ ፖለቲከኛውን መቼም በትላንቱ ላይ ዛሬ ጨምር ይባል የተቋም ግንባታ ከሆነ ወይ በንጥር ብሎ መውጣት አለበት በምኑ ላይ ነው ምን ጨምረው ይሄ በየዘርፉ አንዳንድ ቦታ ጎጂ ሆኖ ነው የሚገኘው እንዳልኳቸው እግር ኳስ የሚጫወተው አሁን ስፖርት ዘርፉ በትላንቱ ላይ ጨምር ማለት ምን ማለት ነው ለስፖርት ሚኒስቴር መስሪያ ቤት ካለ ሌሎች ዘርፎቻችን እንዳልኳቸው አስተማሪ ህክምና ወዘተርፈ ማለት ያለ ምን ያህል ጠባብ እንደሆነ ጥቂት ነገር ልታገኙበት ብትችሉም አንዳንድ ቦታ ተሯሯጣችሁ አሁን እዚህ ላይ መጨመር ተገቢ ነው ለምሳሌ ምንድነው የባህል መድኃኒቱን ሳንጥል እሱን ማሳደግ ነው ብንል መቼም እቺ መጨመር እዚህ ላይ ሊሰራ ይችላል ግን በሰፊው በአገር ደረጃ ስታዩት በኢኮኖሚው በማህበራዊ ፖለቲካው በሁሉ ስታዩት እንደዚህ ወፍራም ሆኖ
ወፍራም መርህ ሆኖ ሀገርን ሊያስተዳድር መመሪያ ሊሆን የሚችል አይነት ጽንሰ ሐሳብ አይደለም ማለት ነው። መምህሩም በትላንቱ ላይ ሐኪሙን መሐንዲሱን ስፖርተኛውን ያልኳቸው በጣም አስቸጋሪ ይሆናል ማለት ነው። ሶስተኛው ማካበት ነው የመደመር ምሰሶ ይላሉ። እንግዲህ ማካበትስ ምንድነው? ምንድነው እናካብተው? ሐኪሙ ምንድነው የሚያካብተው? አስተማሪው ምንድነው የሚያካብተው? ዕውቀት ነው? ጂዲፒ ፐር ካፒታ ነው? ወዘተርፈ ማለት ነውና እንደዚህ ግልጽነት የጎደላቸው ሜዠረብል ያልሆኑ የማይለኩ ሳይንቲስቶች ያላጠኗቸውና ኢንዲኬተር ያልወጣላቸው በጣም የተመናፈሱ ቅድም ያልኳቸው ፕሪንሲፕል ይዞ የመጣ ፓርቲ ብልጽግና ከዚህ የተነሳ ይሄ መደመር መነጽራችን ነው ሲሉ ምንድነው መነጽር ለመሆኑ በዚህ አይተህ ምን ልታመጣ ነው? በዚህ እንደዚህ አይነት አስተሳሰብ አሁን ሐኪሙን ሄደ ሰብስበሃል ወይ አከማችተሃል ወይ ወረት ይዘሃል ወይ ምናምን እንዴት ልትለው ትችላለህ? አስተማሪው እንዴት ልትለው ትችላለህ? ምን አይነት የእድገት አቅጣጫ ለዚህ አይነት አቅጣጫ መመርመር አለበት እኮ እንደው ሀገርንም ያክል ትልቅ ነገር አንድ ሰው ዝም ብሎ ትንሽ የመሰለውን አንዳንድ ጊዜ ስንጽፍ ምንስል ስናስብ ለኛ የመሰለን ነገር ሊኖር ይችላል አንድ ሰው ሊያስብ ይችላል ግን መመርመር አለበት እኮ እንደው ዝም ብሎ በሀገር ላይ መጫወት ጥሩ አይደለም። ሌላው ይሄው እዚሁ መደመር ውስጥ ያለ ነገር ነው። እንግዲህ ከአብይ አህመድ ነው ያመጣው ይሄንን ራእያችን የብልጽግና ራእይ 3H ነው የሚሉት። 3H ማለት ሃፒነስ ሃርሞኒ እና ሂውማን ኤክሰለንስ ነው። ይሄ ነው የእድገት አቅጣጫቸው። እንግዲህ በጣም ግራጋቢ መንግስት ነው በእውነት። እነዚህ ተመልከቱ ሃፒነስ ነው የሚለው ለምንድን ነው ሲባል ባለፈው ጊዜ ምን አለ እኛ ለምሳሌ የፉድ ሴኩሪቲን በተመለከተ በቀን 2 ጊዜ ይብላ አንድ ሰው 3 ጊዜ ይብላ 4 ጊዜ ይብላ እኛ 3 ጊዜ ብላ ምናምን ብለን አንለውም ማለት ዋናው ዓላማ በኢትዮጵያ ውስጥ 3 ጊዜ ምግብ መብላት አለብን የምንለው ፉድ አቬይላብል መሆን አለበት። ፉድ ሴኩሪቲ ሲባል አንዱ አቬይላብል ማድረግ ነው ማስገኘት አክሰስ ነው ሌላው አክሰስ እንዲኖረው ማድረግ ነው። እነዚህ የፉድ ሴኩሪቲ 4 መገለጫዎች አሉ። እነዛን ነበር የተነሱት። እሱ ዝም ብሎ እንደ ቀላል እንትን ወስዶ ሰውን በግድ 3 ጊዜ ብላ የተባለ ይመስል እሱን ማለቱ ነው ይላል። ዞሮ ግን ምንድነው የሚለው እሱ 2 ጊዜ የሚብላ አንድ ሰው 1 ጊዜ የሚብላ የኛ ደስታ ማምጣት ነው ሃፒነስ ማምጣት ነው ይላል። ግን በተገላቢጦሽ እኮ ነው መሆን ያለበት። ሃፒነስ የግል ጉዳይ የዜጎች ጉዳይ ነው። መንግስት ፕሮቫይድ ማድረግ ነው ያለበት። በተገላቢጦሽ መንግስት አቅርቦት ነው የሚጠበቅበት። ሃፒነስን አያመጣም። ሃፒነስን የሚያመጣው ያቀረብንለት ህብረተሰብ ኤንጆይ ያድርገው። ምግብ ቀርቦ ኤንጆይ ይባላል እዚህ ሀገር። አሁን ይጋብዟቸውና ኤንጆይ ምናምን ይላሉ። ተደሰት ማለት ሳያቀርቡ ዝም ብሎ ተደሰት የሚባል ነገር የለም። ስለዚህ መጀመሪያ መቅደም የመንግስት ስራ የሚለካው ስራ ምንድነው? ፕሮቫይድ ማድረግ ነው ፕሮቪዥን። ስለዚህ እዛ ላይ ሲሰራታምና ሃፒነስ ነው የሚለው አንደኛው ሃርሞኒ ሁለተኛ እና እነዚህን ስታዩ ለምሳሌ ደስታ ምንድነው እንዴ በህብረተሰብ ውስጥ ኮንስትራክሽን ሰራተኛው ላቡን እየላበ ሲሰራ ደስታ ነው። ወታደሩስ ምንድነው ደስታ ማለት? ሐኪሙስ ሰው የቆሰለ ሰው ሲያክም ይዋለ ከሚያለቅሱት ጋር ሲያለቅሱ የሚውል ነው እንግዲህ ስራው። ገበሬው ደፋቀና ሲል ነው የሚውለውና እንደው ደስታ እናመጣለን ማለት ሁላችንም ስራ ሰርተን በዚህ ዓለም ላይ ከዛ በኋላ ለዘላለም የሚበቃ ነገር ይዘን ቁጭ ብለን ስንደሰት እንኖራለን። እንደዚህ አይነት ነገሮች ደስታስ ብቻ ነው ወይ የሰው ልጅ እኮ ብዙ ኢሞሽንስ አሉን ስሜቶች አሉን። ኮምፓሽን የሚባል ማለት ርህራሄ አለ፣ ፔን አለ፣ ሀዘን ጊዜ ምናዝንባቸው ጊዜያት አሉ። ሰው ሲሞት መቼም አንደሰትም። መንግስት በዚህ ውስጥ ሰው የሞተ ሰው አቀባበር ላይ በካልቸራችንን ጠብቆ ምንድነው የሚኖረው ሚና? ሰው ሲወለድ ሲያድግ ወዘተርፈ ብዙ ሼር ማድረግ ፔንፉል ሊሆን ይችላል። ሼር ማድረግ አለበት ህብረተሰብ ሀዘኑንም ደስታውንም ርህራሄውን ብዙ ስሜቶች ናቸው ያሉት ረቂቅ ናቸው። እነሱ ሁሉ ፖዚቲቭ የሆነ ወይም ደግሞ አዎንታዊ ለውጥ እንዲኖራቸው ማድረግ በርግጥ መንግስት ይኖርበታል። ነገር ግን አንዷን እቺን ደስታ ነው ማመጣው የሚለው ነገር ሜዠረብል አይደለም።
ሜጀረብል አይደለም እንዳልኳችሁ የሚለካ አይደለም ከዚህ የተነሳ ይሄ አንዱ አስተሳሰቡ የማይለካ ነገር ይዞ ለውጥ አመጣለሁ ነው አሁን በአለም ላይ ባለፈው ጊዜ ነግሬያችኋለሁኝ ልማት እድገት የሚለካባቸው አሉ ለምሳሌ HDI ብለናል Human Development Index አለ በዚህ ፐርሰንት ታድጓል በዚህ ፐርሰንት ወደ ኋላ ቀርተናል ይባላል ዘርፈ ብዙ ድህነት አለ ኢንዴክሶች አሉት ብልጽግና ራሱ ፕሮስፔሪቲ ራሱ ኢንዴክስ ተዘጋጅቶለታል በተለይ ለጋተም በጥሩ ጥናት የሚያቀርብ ተቋም ነው አዘጋጅቶለታል ጥሩ በዚህ ነው እንግዲህ የሚለካው ከዚህ አልፈልግም ብሎ አብይ ራሴን ስርኤች አምጥቻለሁ ብሎ እነዚህ የማይለኩ ኢንዲኬተር የሌላቸው ናቸው ስለዚህ መንግስት አሁን ለደስታ ሰርቻለሁ ብሎ ኢትዮጵያ ምን ፐርሰንት ተደሰተች በምን ፐርሰንት ተደሰተች የሚለው ለመለካትም አይቻልም ማለት ነው ስለዚህ ዝም ብሎ ያነሆለለ እንደዚሁ የሚያቆይ አስተሳሰብ ነውና ኃይል እንለው ነው ሃርሞኒም እንደዛው ነው እቅድም የለው ተቋም የለው ኢንዴክስ የለው ምንም human excellence የሚባለው እንደው ቃሉ ደስ ስለሚላቸው ይመስለኛል ይሄኛው ያመጡት ከብዙ ነገር ጋር የተገናኘ ነው ስለዚህ እነዚህ ስርኤች የሚባሉ የብልጽግና መለኪያዎች መለኪያ መስፈርት ያልተዘጋጀላቸው ወይም ኢንዲኬተር ጠቋሚ ማለት ነው በጠቋሚዎች እናሰላቸዋለን ከእድገት ምን ያህል መጣ ለማለት ጠቋሚዎቹን በፐርሰንት እናስቀምጥና ቁጥር እንሰጣቸዋለን እናካፍልና ባዛ እንደምርን ቀንስና መጨረሻ ላይ የኢትዮጵያ ደስታ እዚህ ደረጃ ላይ ደርሷል አምና ደስታችን ይሄን እንግዲህ ደስታ የሚለካከው ነው ብዬ ነው እንደዚህ እየተደረገ ነው የሚወጣውና ከዚህ ከሚለካ ውጪ የሆነ ነው እየሸሸነ ነው ያለው መንግስት ከHDI እየሸሸነ ያለው Human Development Index የሚባለው ወይም ደግሞ Multi Dimensional Poverty የሚባሉ መለኪያዎች አሉ አይደል ከነሱ ይሸሻል እየሸሸ ሌላ ትንሽ የሚያወናብዱ ቅድም ያልኳችሁ ቃል ቢገልጸው ከሆነ ያመናፈሱ የማይለኩ ነገሮችን ይዞ እየመጣ ነው ያለውና ይሄ በጣም ያሳስባችኋል የሀገራችን እድገት ጉዳይ ትልቅ የፖለቲካ እምነት ማይሆን እምነት ያላቸው ሰዎች እየመሩት እንዳለ የሚያሳይ ነው ሌላው በእድገት ውስጥ እንግዲህ እድገት ማለት ፖዚቲቭ ቼንጅ ነው ያን ማስመዝገብ ያስመዘገቡ መሄድ ነው ብለን ነበርና ኤጀንሲ ቼንጅ ኤጀንሲ ያስፈልገዋል ብለናል ኤጀንሲ ከሌለ ለውጥ አይኖርም ኮሪያ ውስጥ አሁን በጣም የማይረሱት አንድ ኤጀንሲ አለ መቼም እነዚህ ቆዩ ትምህርት ሚኒስቴር ገንዘብ ሚኒስቴር የሚባሉት አሉ ግን ደግሞ አንድ መንግስት በጣም ራአያማ ሲሆን የሚሰራው ስራ አንድ ልዩ ስራ ካገኘ ቶሎ አንድ ኤጀንሲ ያቋቁማልና ሳውዝ ኮሪያ ውስጥ ሴማል ኡንዶንግ የሚባል አንድ ተቋም ነበር ይታወቀ ነው አሁንም አለ ከዓለም ሰዎች እየሄዱ ስልጠና ይሰጥበታል እኔም ሴማል ኡንዶንግን ተምር ያለው አንዱ ከተማርኩት ውስጥ አንዱ እሱ ነው እና በዛ በኮሪያ ውስጥ እንግዲህ ታዋቂ ኤጀንሲ ተብሎ የለውጥ ኤጀንሲ ተብሎ ይታወቃል ማለት ነው በየሀገሩ እንደዚህ ኤጀንሲዎች ሊፈጠሩ ይችላሉ ግን እነዚህ ኤጀንሲዎች ሲተከሉ ምን መሆን አለባቸው መቼም የሀገሪቱ ከፍተኛ የስልጣን አካል አለ ፓርላማ የሚባል ይኖራል ሴኔት የሚባል ሊኖር ይችላል እነዚህ አውቀውት አንድ ተቋም ይተከላል ተጠንቶ ሊተካል ይችላል ኢትዮጵያ ውስጥ የሆነው ምንድነው የብልጽግናን ኤጀንሲዎች ያያችሁ እንደሆነ ጠቅላይ ሚኒስትሩ ኢኒሺዬቲቭ ይባላል ለእድገት የቋመጡ ናቸው ጠቅላይ ሚኒስትሩ ተራማጅ ናቸው ተብሎ ኢኒሺዬቲቭ ወስደዋል በጠቅላይ ሚኒስትሩ ጽፈት ቤት ይሆናሉ ብዙ ጊዜ ከመሳይ ጋርም ይሄን ያነሳን ተችታና እና እነዚህ የተነጠቁ ከግብርና ለምሳሌ ዶሮና እንቁላል ምናምን የወተት እንትን ለማት ወዘተርፈ ከዛ አካባቢ ይነጠቁና ይመጡና ጠቅላይ ሚኒስትሩ ጽፈት ቤት አማካኝነት እየተሰራባቸው ነው ይባላል እንግዲህ ይሄ እነዚህ ኤጀንሲስ እንዳልኳቸው ጋቢ ተክለሰውነት የላቸው ኦዲት አይደረጉም ከሁሉም በላይ ግን ከየመስሪያ ቤቱ በመዘረፋቸው ያኛውን መስሪያ ቤት ዲስካሬጅ የሚያደርጋሉ ወይ እኮ ደግሞ አላማ ኖሯቸው አይደለም በጣም ቀላል ናቸው ባለፈው እንደነገርኳችሁ በጣም ቀላል ለምሳሌ ዶሮ እና እንቁላል ማርባት ምን የተለየ ነገር ሆኖ ነው ወደ ጠቅላይ ሚኒስትሩ ጽፈት ቤት የሚሄደው ገንዘብ ካለ እዛ ለግብርና ጽፈት ቤት ተሰጡት ኢንኩቤተር ገዝቶ ዘመናዊ ማነው ጥሩ የተዳቀሉ ጥሩ ምርት የሚሰጡ ዶሮዎችን በብዛት ገዝቶ መሬት ካገኘ መሬቱን እንትን ብሎ ያስወለደ በቃ እንቁላል በእንቁላል ያደርገዋል አገሩ እዛ ጠቅላይ ሚኒስትሩ ጽፈት ቤት ምን መሄድ ያስፈልጋል የተለየ ብር ከተገኘ ማለት ነው
ወተትስ ጠቅላይ ሚኒስትሩ ምን ጥጃ ሊያጣባ ወደዛ ይወስደዋል እዛ ሌላ ተቋም አለ ወተት ጥሩ 40 50 ሊትር ምታልብ ላም የሚያልቡ ላሞች ብዙ ከተገኙ ወተት ነው የሚሆነው አገሩ ችግሩ እኮ ግብርና እኮ የቸገረው እኮ ገንዘብ ነው ስለዚህ እነዚህ ቀላል ነገሮች ይልቅስ ጠቅላይ ሚኒስትሩ በስሩ ለየት ያለ እንደ ኮሚሽንም ይሁን በጠቅላይ ሚኒስትሩ ጽፈት ቤት ስር የሚታይ እኮ ተቋም ሊፈጥር የሚገባው ምንድነው ኢንፍሌሽንን እንዴት እንከላከል የሚለው ጥያቄ ነበር ይልቅ አሁን ኢንፍሌሽኑ በኢትዮጵያ ውስጥ ከየትኛውም ተቋም ከሚያየው የገዘፈ ነው የብዙ ችግር ድምር ውጤትም ስለሆነ ስለዚህ የሆነ ኮሚሽን ይሁን የሆነ የቴክኒክ ምናምን ተቋቁሞ እሱ ሌት ከቀን እየተከታተለ ኢንፍሌሽኑ እንዴት ይቀንሳል የሚለውን ከስሩ ቢያደርግ ደህና ነው የዶሮና እንቁላል የጥጃ ማጣባት ጉዳይ ወዘተርፈ ሌማት ሞሰብ ደግሞ የቤት የኩሽና ዕቃ እንዳልቀረም ሞሰብ ሁሉ ነው ያለው እና እነዚህን ሁሉ ይዞ ልማት ወደ እድገት ይሄ መሄድ አይቻልም እና የብልጽግና የእድገት ጉዞ የፊሎሶፊ ችግር አለው ቅድም እንዳልኳችሁ ያመናፍሰዋል አንዳንድ ጊዜ በጣም እንዳይለካ ያደርገዋል ኢንዲኬተር የሌላቸው መርሆችን ያፈልቃል ተቋም ኤጀንሲ ያገነባቡም ደግሞ እንደዚህ ነውና ከዚህ የተነሳ የኢትዮጵያ እድገት በከፍተኛ ውዥንብር ውስጥ በከፍተኛ ችግር ውስጥ ነው ያለው በከፍተኛ ችግር ውስጥ ነው ያለው እነዚህ ሌማት ትሩፋት ገበታ ለሀገር መሶብ መረጃ ደግሞ ነው መሰለኝ የኮሪደር ልማት ጽዳትና ውበት የቤተ መንግስት እድሳት ወዘተርፈ የሚባሉት በሙሉ ተቋም የሌላቸው ናቸው አንዱ ይሄ የብልጽግና ችግር እድገታችንን ያወሳሰበ ያለ ከፍተኛ ችግር ተደርጎ መታየት አለበት ፖለቲከኞች እንድንወያይበት ነው ይሄን ያነሳሁት እናንተ ጨምሩበት ሌላው ኤሪያ ኦፍ ኢንትረስት የሚባል ዝንባሌ ማለት ነው እንግዲህ መንግስታት ፓርቲዎች ወደ ስልጣን ሲመጡ የሆነ ሚነካቸው ነገር አለ የህብረተሰብ ጥያቄ ዲማንድ ያዩና የሚመሰጡበት ወይም የሚበራላቸው ነገር አለ እና ያንን ይዘው ሲመረጡ ይመረጣሉ አንድ ችግር ላይ ያተኩራሉ ብቻ የሚተኩሱት ነገር አንድ ነገር ይኖራል እና ብልጽግናን ያያችሁ እንደሆነ ኢህአዴግ ነው ኢህአዴግ ደግሞ የትኩረት አቅጣጫ አድሊ ነው ግብርና አካባቢ ነው ይል ነበር በተግባር ግን አልነበረም ያው ገበሬው ያንዱ ህይወቱን ነው ይኖር የነበረው በወለበር ያርሳል ሳር ቤት ይኖራል አብዛኛው ያችነው አንድ ግማሽ ሄክታር መሬት ሲገጥብ ይውላል ሌላ ምንም እድገት ሳያሳየው ነው የግብርና ኢንዱስትሪ ሳያድግ ነው እንደው ስለ አድሊ ሲዘፈን ነው የኖረው ይሄኛው ደግሞ የተለየ ነው የዚህ ዝንባሌ የኢህአዴግ ልጅ ሆኖ እንግዲህ ከሌላ ጋር አይደለም የመጣው እዛው ራሱ ኢህአዴግ ሆኖ ተለወጥኩ ሲል ውበት ላይ ነው ያተኮረው እና የመጀመሪያዎቹ 2 አመታት እንደምታውቁት ያው የሀብት የማዛወር ስራ ጊዜ ነው በሀብት ኢትዮጵያ ውስጥ የሀብት ዝውውርን ያያችሁ እንደሆነ በደርግ ጊዜ ዝውውር ነበር የሀብት ዝውውር ከከበርቴ ከተባለው ሀብት ትንሽ ከነበረው ሰው በሙሉ እየዘረፈ የህብረት ሱቅ አቋቁሞ ለድሃ ሆኗል ነው ቤቱን ሁሉ 2 ቤት ያለው አንዱን ቤት ያጣ እንደዛ አይነት የሀብት ክፍፍል ነበር በጥስጥስ ነው ያደረገው የሀገሪቱን ሀብት ዌልዝ እና ብዙ ጊዜ አሁን ያ ምንድነው ሶሻል ቼንጅ ነበር የደርግ ያመጣው የሶሻል ማህበራዊ ለውጥ ነበር እንጂ የኢኮኖሚ ለውጥ አልመጣም እንደውም ሀገሪቱን ድሃ ነበር ያደረጋት የሄደውና ያ ማህበራዊ ለውጥ እንግዲህ የተባለው አዲስ ለውጥ መጣ የሚል በህብረተሰብ ውስጥ ስሜት ነበር መነቃቃት ስሜት ነበር ያ ነው ሶሻል ቼንጅ ነበረው በተወሰነ ደረጃ እንግዲህ ኢትዮጵያ ለረጅም ጊዜ ይዛው የነበረው ስርወ መንግስት እንትን ሲል በተማሪዎችም ጥያቄ በጮህቱ ሲለወጥ የተወሰነ ማህበራዊ ለውጥ ነበር በኋላ ግን እየፈታተሸው ሲሄደው ትውልዱ ብዙ የሚጠቅመንን የጣልንበት ለውጥ ነበር ግን ዞሮ የኢኮኖሚ ዌልዝ ዲስትሪቢዩሽን የታየበት ጊዜ ነበር ኢህአዴግም ሲመጣ ደግሞ ደርግ ያዛወረው እንደገና ደግሞ ኢህአዴግ ባለፈው እንዳልኳችሁ አንድ ቋት አዘጋጀ እዛ ቋት ውስጥ በአብዛኛው የተወሰኑ ሌሎች ስራዎችን አልሰራም ማለት አይደለም ግን አብዛኛው የኢኮኖሚ ዝንባሌው ግን አንድ አካባቢ የሱ የኔ ነው የሚለው ተቋም ፈጥሮ እንደነ ኤፈርት ያልኩትን ነው ባለፈው ያልኳችሁን እዛ ላይ ሲያከማች ነበር ልማታዊ መንግስት ነኝ ብሎ በማርኬት ውስጥ ገብቷል እስከ ባልተና ድረስ ገብቶ ነበር መንግስት በልማታዊ መንግስት አስተሳሰብ ውስጥ መንግስት ነጋዴ ሁሉ መሆን አለበት ብሎ ያምን ነበር አሁን መውጣት አንችልም ከገበያ ብሎ ያምን ነበርና እንደዚህ አይነት አስተሳሰብ ነበር የነበረው ወደ ብልጽግና የመጣን እንደሆነ ግን
የብልጽግና በብዙ መንገድ የተለየ ሆኖ ታይታላችሁ በጣም የተለየ ነው ከኢህአዴግ ሁሉ የመጣም አይመስልም እና የዚህ የሁለቱን አመት ምንድነው ሽግግር እንበለው ወይም ደግሞ ከኢህአዴግ ጋር የነበረው ትርምስ የሀብት ዝውውር እሱም ማደረገ ያን ጊዜ የሀብት ዝውውር ሲያደርግ እንግዲህ እድገት አይኖርም በዛ ጊዜ በተፈጥሮ የኢኮኖሚ እድገት በትራንዚሽን ጊዜ አይኖርም በሽግግር ጊዜ ኢኮኖሚ አያድግም ሪፎርምም ሲኖር እንደዛው ነው ሪፎርም ሲኖርም ትልቅ ሪፎርም ከሆነ አገራዊ ሪፎርም ከሆነ ኢኮኖሚ አያድግም እና የሁለቱ አመት እንደዚህ ነው በኋላ ኤሪያ ኦፍ ኢንተረስት ያልኳቸው ወደዛ እንጣላችሁ ወደ ፓርክ ነው ያተኮረው ከዛ በኋላ ፓርክ መገንባት ሎጅ መገንባት ቤተ መንግስት እድሳት ይላቸዋል እና ይሄን ትልቅ የለውጥ አካል አድርጎ መነሳቱ እኛን ኢትዮጵያውያንን አይመስል ኢህአዴግን አይመስል ከየት እንደመጣላት የሚያስተሳስበው ነው እንደዚህ አይነት የልማት አቅጣጫ በአለም ላይ የለም በአለም ማነው በእድገት ትምህርትም ውስጥ ከዚህ ጀምር የሚባል የለም እድገት ትምህርት ውስጥ ፕራዮሪቲ በጣም ወሳኝ ነው ቅድሚያ የሚሰጠው የቱ ነው ቅድሚያ አንዱ ችግር ስንተኩስ ሌላውን የሚፈታልን ላይ ማተኮር ነው በተለይ ደግሞ የሀብት ማነስ ምጡንነት የሀብት ምጡንነት ያለው አገር ደግሞ ያችን ሀብቱን ምን ላይ ላውላት የሚለው ነገር ከባድ ጥንቃቄ ያስፈልጋል ይሄ ጥንቃቄ የሚባል ነገር የለም ዝም ብሎ ውበት ላይ ያተኮረና ለምንድን ነው እዚህ ላይ የተጣደው ብልጽግና ያልን እንደሆነ አንድ ሁለት ምክንያቶች አሉ አንዱ መንግስት ፕሮስፔሪቲ የሚባል መንግስታዊ ሃይማኖት ከመጀመሩ ጋር ተያይዞ ነው ፕሮስፔሪቲ እምነት ብዙ ጊዜ አንስተናዋል እንደዚህ ነው በቃ እድገትን ያመናፍሰዋል ወደ ተራራ ላይ መውጣት ይላል መብረር ይላል እና ያችን ያነዛን ቃል ሁሉ አብይ ይተከማል ፖዚቲቭ የሆነ ነገር ዝም ብለ ሐስብ ይላል የከበቡ ችግሮች ቢውሉ ከዛ ችግር በጥሰው ውጣ ዝም ብለ በመናብ ማለት ነው ውጣ ከዛ ኃይል ታገኛለህ ከዛ ያቁስ ይሆናል ቁሳ አካል ይሆናል እና ከድህነት ተላቀቃለህ የሚል አስተሳሰብ ነው ያለው ያ ቤተ መንግስት መግባቱ ነው አንዱ ሁለተኛው ማስክም ስለሆነ ነው መንግስት ብዙ ጥሩ ውጤቱ ማስመዝገብ ስላልቻለ ዝም ብሎ ከተማ ኮሪደር በማስዋብ ልማት ያለ ለማስመሰል አዲስ አበባ የተመቻት እንድትመስል ሰውም ሲያይ እንደዚህ እንደው የመብራት ብዛት ሲያይ አዲስ አበባ ደህና ናት ይላል ግን ውስጣችን እኛንም እናቀው ስለዚህ ማስክ የማልበስ ችግሮችን የመደበቅ በደርግ ጊዜ ማረሳው ወደ ወሎ ሰፈር አካባቢ ዘመዶች ነበሩኝና ወደዛ ሄድ ነበርና ታስታውሱ እንደሆነ ከቦሌ ኤርፖርት ስትመጡ ብርቱካን ምናምን የሚሸጥበት ቦታ ነበር ወሎ ሰፈር አሁን ፈርሷል ባለፈው ሲሄዳይቸዋለሁ እና እዛ አካባቢ በግድግዳ ከኋላ ያሉት ቤቶች ጥሩ አልነበሩም የደሃ ቤቶች ነበሩና በግድግዳ ሸፈነው ደርግ ሸፍኖ ስዕል ተሳለበት ግድግዳው ለምንድነው እዛ የውጭ ሀገር ሰው ሲመጣ ሲሄድ እንዳይ እነዛ እንደሆች ቤታቸውን ሁሉ ጣራውን ቀለም ቀቡ ተብሎ ቀለም ቀብተው ነበር እና ሊሸፍናቸው እንዴ ግድግዳው ማስከናት ማለት ነው ደህናነን እዚህ አካባቢ ዳህ የለም ልንል ነው ማለት ነውና እንደዛ ደርግ እንኳን ብዙ አይታማም ነበር ግን እዛ ላይ ይችን አድርጎ ታይቷል ይሄኛው ግን በአጠቃላይ በቃ ድህነትን ለመሸፈን የሚደረግ ነው ኮሪደር ማስክ ነው እነዚህ የምናያቸው ሎጆች ፓርኮች ሁሉ ማስክ ናቸው እና ኢትዮጵያ በጣም ለዚህ ማስክ ስራ ብዙ አወጣች ለምሳሌ ባለፈው ያነበብኩላችሁን ታስታውሱ ነው ለጫካ አሁን 1.5 ትሪሊየን ነው እንጦጦ ፓርክ ያያችሁ እንደሆነ 6 ቢሊየን ነው ዩኒቲ ፓርክ የሚባለው 5 ቢሊየን ነው ወጣ የሚባለው ወዳጅነት ፓርክ 6 ቢሊየን ነው የወጣው ሳይንስ ሚውዚየም 10 ቢሊየን ነው የወጣው አብረሆት ላይብረሪ የሚባል 6 ቢሊየን ነው ታላቁ ቤተ መንግስት ሙዚየም 10 ቢሊየን ነው የአድዋ ድል መታሰቢያ ሙዚየም 20 ቢሊየን ነው መስቀል አደባባይ ፓርክ 4 ቢሊየን ነው ዓለም አቀፍ ኮንቬንሽን 40 ቢሊየን ነው አሉ የወጣው የአዲስ አበባ ኮሪደር ልማት አንደኛ ፌዝ ነው እንደውም ያሉት ወደ 100 ቢሊየን ነው አሉ አዲስ አበባ ከተማ ከንቲባ 2 ቢሊየን እንደወጣ ታወቃል ጎርጎራ 5 ቢሊየን ነው ወንጪ 5 ቢሊየን ነው ጨበራ ነው መሰለኝ ጩርጩራ የሚባል 10 ቢሊየን መታሃራ ሪዞርት የሚባለው 30 ቢሊየን እንግዲህ ከታወቁት መካከል እነዚህን ያያችሁ እንደሆነ ለፓርክ ብቻ በጣም ብዙ ቢሊየን ነው ወጣው ወደ 2 ትሪሊየን የሚጠጋ ብር ወጥቷል ይሄ 2 ትሪሊየን አሁን በዚህ አመት የኢትዮጵያ የአመት ባጀት ማለት ነው ለእንደነዚህ ነገሮች ነው ወጣው ይሄ ስንት ነገር ይተኩስ ነበር ግብርናውን የግብርናውን ኢሪጌሽን ላይ እናተኩር
ሆስፒታል ብንገነባ አሁን ሆስፒታል አብይ ከመጣ ምን የተሰራ ሆስፒታል የለም በየሀገሩ ብታዩ የህክምና ቁሳቁሶች አይሞሉ ዛሬ እንደውም የወጣውን ዜና አይቼ በጀቱ ሁሉ ቀንሷል በየጊዜው የህክምና በጀት እየቀነሰ ነው ብታዩ ስለዚህ በአጠቃላይ እዚህ ላይ ነው ኤሪያ ኦፍ ኢንተረስት የመንግስት እንግዲህ የፖለቲካ ሰዎች ማለት ነው ፖለቲካ ሰው እንዳልኳችሁ መምረጥ በቃ ቁልፍ እጁ ላይ ነው የትኛው ላይ እናተኩር ብላ ሪሶርስ አለ እዚህ የተማሩ ወገኖች አሉ ብዙ አሉ ውሳኔ የሚሰጠው የፖለቲካው አካል ስለዚህ ይሄ ኃይል የሚመስጠው ነገር ተግባር ላይ ይውላል ተወደደም ተጠላም ስለዚህ ከዚህ አንፃር የተመሰጠው መንግስት የተመሰጠው በዚህ በውበት ሳሎን አካባቢ በመሆኑ እድገታችን አደጋ ውስጥ ገባ አለ ማለት ነው ሌላው ችግር የብልጽግና ችግር የፒአር ችግር ነው ኮሙኒኬሽን ህዝቡን ኮሙኒኬት የሚያደርግበት ሞቢላይዝ የሚያደርግበት አሁን እንግዲህ በኮሚኒቲ ዲቨሎፕመንት ውስጥ በህብረተሰብ ልማት ውስጥ ሞቢላይዜሽን በጣም አስፈላጊ ነው ሌጂቲሜሲ የመንግስት ሌጂቲሜሲ በጣም አስፈላጊ ነው እና አሁን እድገትን እንዳይለካ አድርጎ ነው ኮሙኒኬት የሚያደርገው መንግስት ለምሳሌ አብይ አሁን በቀደም ሲናገር እድገት አይደለም ያለው ሚራክል ነው ያለው ወይም ደግሞ ተአምር ነው ያለው እንዴት ነው ተአምርን የምንለካው እስቲ ንገሩ አሁን ተአምር ምን መለኪያ ያለው ኢንዴክስ አለው እስቲ ለምንድነው የተለካውን ለምን ፐር ካፒታ ኢንካምን አይነግረንም የሚለካውን ማለት የሚሰፈረው ሌሎች ስንት ሆስፒታል ተሰሩ የሚባለውን ሆስፒታል ቆጥረው አይነግሩንም ለምን የሰራተኛው ደመወዝ ሚራክል ውስጥ ገብቶ ከሆነ ለምሳሌ በዚህ ጊዜ እኮ አንድ ሐኪም ታገኘ ነበርው ይሄን ያህል ነበር ዛሬ እኮ ይሄ እኮ ያመታገኘው ገንዘብ ይሄን ያህል ነው ሚራክል አይደለም እንዴ ልንለው እንችላለን እና ያ ሚራክል የት ነው ያለው እንደዚህ አይነት ኮሙኒኬሽን በእድገት ውስጥ ተአማኒነት ያላቸውን ስታቲስቲክስ የማቅረብ ኃላፊነት አለበት መንግስት ስታቲስቲክስ ወሳኝ ነው በአንድ ሀገር ውስጥ በአንድ እድገት ውስጥ በእድገት ትምህርት ውስጥ ለማቀድም ስታቲስቲክስ ያስፈልጋል ኢትዮጵያ ውስጥ ያለው የምርት መጠን ስንት ነው ዲማንዱ ምንድነው ኢትዮጵያ ውስጥ ያለው በአጠቃላይ ያለን ሪሶርስ መጠን ምን ያህል ነው የሚለው ስታቲስቲክስ ዝም ብሎ ማታለያ መሆኑ ብቻ አይደለም ማየት ያለብን ሪሰርች ከዛ ነው የሚሰራው እርዳታ ወርልድ ቪዥን ውስጥ ያኔ ትንሽ ሰርች አለው በተወሰነ ደረጃና ምን ኒውትሪሽናል ሰርቬይ የሚባል ነበር ያንን ሰርቬይ ይሰራል መጀመሪያ ሰርቬው ከተሰራ በኋላ በዛ ነው እርዳታ የሚጠየቀው የዛሬ 6 ወር የዛሬ አመት ይሄን ያህል ያስፈልገዋል ይሄ አካባቢ ያ መረጃ ከተሳሳተ እርዳታው ይሳሳታል ተመልከቱ ብዙ ነገር ነው ይዞ ገደል የሚገባው ለምሳሌ ያኔ ሰርቬውን ስንሰራ ጥሩ ነው ምግብ አካባቢው የሚበላለው ያን የውሸት መረጃ ብንሞላ እርዳታ አይጠየቅም ምክንያቱም ያን ስታቲስቲክስ አይቶ ነው ወርልድ ቪዥን እርዳታ የሚጠይቀውና እና ኢትዮጵያም ውስጥ ስታቲስቲክስ ከተበላሸ ማአት ነገር ነው ድርምስ የሚለው አንድ ላይ ጥናት ይበላሻል ሪሰርች ይበላሻል መፍትሄ ለማምጣት ለችግሩ መፍትሄ ለማምጣት እንቸገራለን እና ይሄ የመንግስት ኮሙኒኬሽን የሚራክል ነው ጂዲፒው ያልሆነ ቁጥር መስጠት ይሄ ከባድ ችግር ነው በኢትዮጵያ ውስጥ አንድ ነገር ላንሳ ይሄ እኔ ምንም ስታቲስቲክስ መረጃ የለኝም በዚህ ላይ ግን አንድ ሀቅ ሲምፕል ፋክት የሚባለው ላንሳ ጂዲፒ ኢትዮጵያ ውስጥ ያደገ ሊሄድ አይችልም ነው ጂዲፒ የሚባለው ወይም ግሮስ ዶሜስቲክ ፕሮዳክት የብዙ የሰርቪሱ የኢንዱስትሪው የሁሉም የግብርናው ሁሉ መስክ ነው በአመት በቃ ይሄን ያህል አትርፈናል ብሎ ሪፖርት ያደረጉት ያ ተደምሮ የሚመጣው ነው ማለት ነው ኢትዮጵያ ውስጥ የሰላም እጦት ካለ የግብአት እጦት ለምሳሌ ግብርናውን ብትወስዱ ግብአት እጦት በከፍተኛ ሁኔታ ተመቷል ያቅርቦት መዛባትም ችግር ነበር በተለይ የእርሻ ግብአቶች ችግር ነበር ከፍተኛ የሰላም ችግር ነበር ከፍተኛ በተለይ አምራች በተባሉት በኦሮሚያ አማራ አካባቢ ትግራይ እነዚህ በሙሉ ምርት ያቀርባሉ የሚባሉ አካባቢዎች በሙሉ በከፍተኛ ነውጥ ውስጥ ነው የከረሙት በዚህ ሁሉ ውስጥ ጂዲፒ እንዴት ሊያድግ ይችላል ሲምፕል ፋክት ያልኳችሁ ይሄን መጠየቅ አለብን ኢትዮጵያውያን መንግስት ዝም ብሎ ትሪሊየን ገባን ስለሚል አይደለም ጂዲፒ ሊያድግ አይችልም ጂዲፒ ሊቀንስ ነው የሚችለው በዚህ ሁኔታ ውስጥ አሁን ዩክሬን ከባድ ጦርነት ላይ ነው ያለችው የከረመችው ሰሞኑንና አደኩ በዚህ ሁሉ መካከል ጦርነት ቢኖርም ያደኩ ነው ያለች አትዝናናም የከሰረችው ነው የቆጠረች ያለችው ዩክሬን
ይሄን ያህል እንትን በጠፍ ሆስፒታል ታወደመብኝ ኢኮኖሚ በዚህ ደረጃ ከሰረ ምናምን እያለች እየቆጠረች ነው ያለችው ኢትዮጵያ ውስጥ እድገት ነው የሚቆጠረው በምን በጦርነት ማለት እና ጂዲፒ በአጠቃላይ ሲምፕል ፋክት ያልኳችሁ ጂዲፒ ሰላም ከሌለ ስለማናመርት ኢንዱስትሪው ስለማያመርት ግብርናው በሰላም ስለማይሰራ አሁን ተመልከቱ መፈናቀል ነበር ኢትዮጵያ ውስጥ በከፍተኛ ሁኔታ ማን የተፈናቀለው ከተሜኮ አይደለም ገበሬው ነው የሚፈናቀለው የተፈናቀለ ገበሬ ነው ያመረተው ግብርናው ሊያድግ የሚችለው የተወሰኑ መሬቶች ዘርተን ሊሆን ይችላል ስንዴ ግን አብዛኛው ደግሞ ይሄ ገበሬው ተፈናቅሏል ብዙ ቦታ ተፈናቅሏል በሰላም እንዳመርት ተደርጓል ወይም ደግሞ በእርሻ ግባት ችግር ምርቱ ቀንሷል በዝናብ እጦት ምርቱ ቀንሷል ስለዚህ ግብርናው አድጓል እንዴት እንችላለን በዚህ ሁኔታ ውስጥ በዚህ ሰላም እጦት በዚህ ግባት እጦት በምርት በዝናብ መቆራረጥ በብዙ ችግር ውስጥ ያለ ሴክተር እንዴት ሊያድግ ይችላል ኢንዱስትሪውስ አድጓል ወይ ብዙ ኢንዱስትሪዎች እየተዘጉ ነው ያሉት ምን ሰማው ነው ያ ዜና ሁሉ ውሸት ነው የከረንሲ የዚህ ምንድነው ዶላር ችግር ብዙዎቹ ገጥሟቸዋል ኤሌክትሪክሲቲ የኃይል አቅርቦት ብዙዎቹ ገጥሟቸዋልና አንደር ካፓሲቲ ያመርታሉ ብዙ ፋክተሪስ በአገዋ ችግር የተነሳ ከአገዋ ጋራ ችግር ውስጥ መንግስት በመግባቱ የአገዋ ፕሮንት ነው በመቋረጡ ብዙ ኢንዱስትሪዎች ተዘግተዋል ግን እያተረፈን ነው አሁንም እንዴት ጂዲፒ ሊያድግ ይችላል በዚህ መካከል የሚለውን ጥያቄ መጠየቅ መቻል አለብንና እኔ ኢትዮጵያ ውስጥ ጂዲፒ እየቀነሰ ነው የመጣው አሁን ለምሳሌ የጤናውን አይታችሁ እንደሆነ በዚህ ዛሬ በወጣው ላይ ቀንሷል ካምናው ቀርሷል ከባለፈው ጊዜ በጣም ቀንሷል እና ጂዲፒያችን እየቀነሰ ነው የመጣው አገራዊ ምርት ይቀንሳል በጦርነት ውስጥ ስንገባ ተወደደም ተጠላ እና ይሄንን ይቀለብስና ኮሙኒኬሽኑን ነው የመንግስት ኮሙኒኬሽን ነው ያነሳን ያለ ነው ይቀለብስና አድገናል ሚራክል ላይ ነው ያለ ነው ይላል ይሄ ከባድ ችግር ነው እንግዲህ ከዛ ባሻገር ብልጽግና ከተሜነትን በማስፋፋት ረገድ ምንም ያመጣው ነገር የለም የአርባናይዜሽን ማለት ነው አላመጣም ያው 80% ገበሬ ነው ዛሬ የምንለው በዚህ 7 አመትም ውስጥ እንደ ጥሩ ነገር ከሁሉም በላይ ግን እንግዲህ ይሄ እድገት ስንል ኢኮኖሚ ብቻ አይደለም ባለፈው ብለናል ብር ሲኖር እድገት ከብር ጋር ቶሎ ቢያያዝብን ብር ትምርትንም ስለይገዛል ስለምንል ጤናም ጥሩ ጤና እንድናገኝልን ስለሚያደርገን እውነት ነው ብዙ ተጽዕኖ ስላለው ነው እዛ ላይ የምናተኩረው እንጂ እድገት ማህበራዊ እድገት ሶሻል ቼንጅ የሚባል አለ ማህበራዊ እድገት ፖለቲካዊ እድገት እና ኢኮኖሚያዊ እድገት እነዚህ ሶስቱም መታየት አለባቸው አሁን ከማህበራዊ እድገት ያየነው እንደሆነ ብልጽግናን ፊሎሶፊው ቅድም ያልኳችሁ የመደመር ፊሎሶፊ በፍጹም በተለይ ማህበራዊ ጉዳይ ሊሆን አይችልም ለካልቸር ሊሆን አይችልም ካልቸር ተደመር ልንለው ይችላል ሃይማኖትን ተደመር ልንለው አንችልም በጣም መቅጠን ሳይሆን ተጽዕኖ መጥፎ ነው ማህበራዊ ግጭት የሚያመጣ ነው ይሄ ቅድም ያልነው ለምሳሌ መሰብሰብ ማከማቸት ወረት መያዝ እንዴት አድርጎ ነው አንድ ሃይማኖት በቃ ሰብስበን እንደዚህ ልንላቸው የምንችለው ካልቸርን እንዴት እንደዛ ልንለው እንችላለን እና ማህበራዊ ጉዳይ ላይ ማህበራዊ ቼንጅ ውስጥ ያየነው እንደሆነ ብልጽግና በተለይ ከዚህ ከካልቸር ከሃይማኖት ጋር ከፍተኛ ግጭት ውስጥ የገባው ይሄንን አስተሳሰብ በመያዙ እና አላደገም በዛ በኩል ያለው ግጭት ነው ያደገ የመጣው ኔጌቲቭ ቼንጅ ነው ያየነው ኔጌቲቭ ቼንጅ ነው የተመዘገበው ከዛ ባሻገር ለምሳሌ ሶሻል ቼንጅ የሚባለው ማህበረሰባዊ ለውጥ በአቅርቦት ደረጃም ለምሳሌ ቻይና ሶሻል ቼንጅ ውስጥ ገባች የሚባለው ገጠር ይኖር የነበረው አንድ ላይ ሰብሰብ ይያለ ኤሌክትሪክሲቲ ሲያገኝ መብራት ሲያገኝ አቅርቦት ሲሰፋ ቻይና ሶሻል ቼንጅ ውስጥ ገባች በድህነት ቅነሳ ያለ ምሳሌ ሆነች ተብላለች እና እኛ ሀገር እንደዚህ አይነት ሙቭመንት አታየው እንደዚህ አይነት እንቅስቃሴ የለም መንግስት የፍልስፍና ችግር ብቻ ሳይሆን ቱልስ የሉትም አንዱ ቱል መደመር ነው ይሄ ደግሞ በጣም አደገኛ እንደሆነ አይተናል መዋቅራዊ ግጭት ውስጥ እንዳለ ነው በኢህአዴግ ጊዜ የነበሩ የመዋቅር ግጭቶች ለምሳሌ በዚህ የሚነዳውን ተቋም ያያችሁ እንደሆነ ፌደራል ስርዓቱን ያያችሁ እንደሆነ መንግስትን ማለት ነው የመንግስት መዋቅሮችን የመንግስት ተቋማትን ያየን እንደሆነ ያው ኢህአዴግ ይጠቀምበት የነበረውን አሮጌ ስልቻ ነው ያዘው እና አዲስ ነገር ያለው ሰው ባሮጌ አቁማዳ
ሊያደርገው አይችልም ለዚህ ነው አዲሱን የወይን ጠጅ ባሮጌ አቁማዳ አታኖረው ይባላል አሮጌ አቁማዳ ላይ አዲሱን የወይን ጠጅ ካረከው አዲሱ የወይን ጠጅ ሲለጠጥ ያደገ ሲሄድ ያሮጌ አቁማዳ ይፈነዳል ነው ስለዚህ እንደዚህ ማከማቻም አልሰራም ተዋህጃለሁ ይላል ኢህአዴግ ከብልጽግና የሚለየው ማነው ኢህአዴግ ብልጽግና ከኢህአዴግ የሚለየው እኔ የተዋሃድኩ ዜግነት ፓርቲ ነኝ ይላል ግን ዜግነትን የሚያለቅምበት በጎቹን እንበል በጥሩ ቋንቋ ነው ዜጎችን ለማለት ነው በጎቹን የሚያሰማራበት መስክ የጋራ መስክ ግን አልፈጠረም እኔ እሱ በዜግነት ላይ ነው ያለው ቴልና በዜግነት ላይ ሊያሰማራቸው የሚችለው መስክ የለው ተከፋፍሏል የአማራ ኦሮሞ የትግሬ ምናምን የሚባል መስክ ነው ስለዚህ የቡድን መስክ ነው እስካሁን ያለው እና የዜግነት መስክ የለው ማለት ስለዚህ እነዚህ ችግሮች ላይ እዚህ ግጭት ውስጥ እንዳለ ነው እንደው የባሰ ግጭት ይዞ መጣ ማለቴ ነው የሌጂቲሜሲ ችግር ከፍተኛ ችግር ነው ያለበት የሌጂቲሜሲ ችግር በእድገት ትምህርት ውስጥ ሞቢላይዜሽን እንዳልኳችሁ ህብረተሰብ መነቅነቅ አስፈላጊ ነው አንኮሪያውያን እንዳልኳችሁ ሲማሉ እንደም የሚባለው ለውጥ ሲመጣ ዘፈኑ ሁሉ አይምራቸው ውስጥ አለ ኮሪያውያን አሁን በቃ እንግዲህ ይዘፍኑት የነበረው የእድገት ዘፈን እስካሁን ልባቸው ውስጥ ያቃጭራል ሜሞሪው አላቸው ድካሙም ትዝ ይላቸዋል ብዙ ሰርተዋል ከዛ ባሻገር ግን ከፍተኛ ሞቢላይዜሽን ህዝባዊ ንቅናቄ ነበር እና የህዝብ ልብ ያልማረከ መንግስት ማደግ እኮ አይችልም በጣም እድገት የሚባል ነገር አይታሰብም ሌጂቲሜሲ ከሌለ ጥሩ ነገርም ራሱ ህዝብ አይቀበለው ጥሩ ነገር ይዞ የመጣ መንግስትም ቢሆን ህዝብ ከጠላው እና ህዝብ ከናቀው ያ ጥሩ ነገር እንኳን በበቁ አይታይም ሰው ወደ እንደ ተስፋ አይውምና ይሄ ትልቅ ችግር ነው ስለዚህ የሌጂቲሜሲው ችግር አለ ከዛ ባሻገር ግን ትልቁ ነገር ለልማት አሁን ብልጽግና ይላል ስሙ ብልጽግና ፕሮስፔሪቲ ኢንዴክስ አለው እናንተ ብልጽግና ሰዎች ፕሮስፔሪቲ ኢንዴክስ ውስጥ አንዱ ፒስ ኤንድ ሴኩሪቲ ሰላምና ጸጥታ ማለት እሱን አምጥታችኋል ፒስ ኤንድ ሴኩሪቲ የለም ፒስ ኤንድ ሴኩሪቲ ከሌለ ልማት የለም እድገት የለም እንደው ነምበር 1 እሱ ነው ቁጥር 1 አሁን በፕሮስፔሪቲ ኢንዴክስ ውስጥ በፕሮስፔሪቲ የሚባለው ሲለኩ የመጀመሪያው ቁጥር 1 ያስቀመጡት ኢንዴክስ ፒስ ኤንድ ሴኩሪቲ ነው ሰላምና ጸጥታ ይሄም ማምጣት ካልቻለ አንድ መንግስት ልማት አመጣሁኝ ሚራክላስ መዘገብኩ ሌላች ኔጌቲቭ ቼንጅስ ነው የሚያመጣው አሉታዊ የሆኑ ለውጦችን ነው የሚያመጣውና ብልጽግና ፖለቲካ ሶሉሽን ማምጣትም ስላልቻለ ከዛ የተነሳ እድገት በኢትዮጵያ ውስጥ በጣም እየተጓተተ ነው የሚመጣው ማለት ነው እንግዲህ ይሄንን ማነሳው እንዳልኳችሁ በስታቲስቲክስ የፋብሪካዎች ብዛት በያደ ጊዜ የነበሩ ፋብሪካዎች ብዛት አሁን ምን ላይ ያሉ የሚለው ነገር እሱ ሌላ ጥናት ነው ቀላል ስታቲስቲክስ አምጥቶ በፐርሰንት ማሳየት ቀላል ነው እንዳልኳችሁ የዚህ ፕሮግራም ዓላማ ፖለቲከኞች እድገትን የሚመሩበት ፍልስፍና የሚያሽከረክሩት ተቋም የሚነዱት ተቋም ግንባታ ኤጀንሲ ቀደም እንዳልኳችሁ ኤጀንሲ አተካከል አስተሳሰብ ምርጫ ኤሪያ ኦፍ ኢንትረስት ኢንቨስትመንት ኢንተረስታችን ማለት ነው እነዚህ ልማትን ወይ ያደናቀፉታል ወይ እንዲራመድ ያደርጉታል ኢትዮጵያ ውስጥ ያለው ትልቅ ችግር በተለይ ብልጽግና ችግር በልማት ላይ አሁን ያነሳሳሁላችሁ የፍልስፍና ከፍተኛ የፍልስፍና ችግር የቱልስ ችግር ያለበት ነው እና እንግዲህ የፖለቲካ ኢንተረስት አለን ምንል ኢትዮጵያውያን ሁሉ እነዚህን ይሄን ጉዳይ መወያያ ያደረግን ወደ ስልጣን ፖለቲካ ፓርቲዎች ሲመጡ የጠራ ሳይንሳዊ የሆኑ የሚለኩ የእድገት መርሆችን ማምጣት ለእድገት የሚመቹ አስተሳሰቦችን ይዞ መምጣት ፍልስፍናዎችን ይዞ መምጣት ይተበቅብናል ካሉን ደግሞ ለምሳሌ አሁን የኢህአዴግ የብልጽግና አንዱ ትልቁ ችግር የፖለቲካ ቀድማ ነሳዋለው ብዬ ያልኳቸው ለአንሳው የፖለቲካ እንትን ፖዚሽን ምሽጉን ያያችሁ እንደሆነ ሴንተር ነኝ ይላችኋል ይወዳል ሴንተር ነኝ ማለት እኮ ምን ማለት ነው ሴንተር ነኝ ማለት አሁን ብልጽግና ስታዩት አንድ ጊዜ ግራ ነው ሌላ ጊዜ ደግሞ ወደ ቀኝ ሄዶ ዘካይ ታዩታላችሁ ሌላ ጊዜ ወደ ግራ እንደዚህ መላተም ማለት አይደለም ሴንተር ማለት ሴንተር ራሱን የቻለ ፖዚሽን ሴንተር አይደለም አንዳንድ ጊዜ ባንኮች ከውጭ መግባት አለባቸው እንዲህ ሲል እንደ ወደ ሴንተር ነው ምናምን ነገር
እንዲባል ይፈልጋል ይመስለኛል። በሌላ በኩል ደግሞ ማህበራዊ ጉዳይን የሚተነተንበት መንገድ ፌደራል ይሄ መልቲ ናሽናሊዝም የሚለው ነገር እሱን ያያችሁ እንደሆነ ደግሞ ወደ አንድ ጽንፍ ሄዶ ነው የምታየው። ፖዚሽንም የለው ፓርቲው። የሚያስገርማችሁ ነገር ይሄ ነው። ያደግ ነበረው አብዮታዊ ዲሞክራሲ የሚለው አንድ እንትን ፖዚሽን ነበረው። ይሄኛው ፖዚሽንም የለውም። በጣም የሚላጋ ነው። ከዛ ኮንፊውዝ እያደረገ ያለ ፓርቲ ነው። የኢትዮጵያ እድገት አደጋ ውስጥ ነው ዋናው ነገር። በጣም ከባድ አደጋ ውስጥ ነው ያለው። ለውጥ ትራንዚሽን ኢትዮጵያ ውስጥ ያስፈልገናል። የጠራ አስተሳሰብ የጠራ የእድገት አቅጣጫ ያላቸው ፖለቲከኞች ስልጣን ሲይዙ ከዛ በኋላ በአገር ውስጥ የሚመጡ የየተቋሙ የእድገት እንትኖች ፕላኖች እቅዶች እነሱ አንድ ላይ የሆኑና ታላቁ የኢትዮጵያ ፕላን ሆኖ ስራ ስንሰራ ጥሩ ውጤት ልናስመዘግብ እንችላለን። ከድህነትም ልንወጣ እንችላለን። የዛሬው የውይይት አጀንዳዬ ይሄን ይመስላል። ተወያዩበት። ጥሩ ሐሳብ ስታገኙ እኔንም ሼር አድርጉኝ፣ አስተምሩኝ። እጅግ በጣም አመሰግናለሁ። ይሄን ፕሮግራም በማስተላለፍ ረገድ ሁልጊዜ አስተዋጽኦ ለሚያደርገው ለወንድሜ መሳይ መኮንን፣ ለኢሳን ቴሌቪዥን ፕሮግራም አዘጋጆች፣ ለማኔጅመንቱ ሁሉ ከፍ ያለ ምስጋና ነው ያለኝ። ደህና ሁኑ። አመሰግናለሁ በጣም።